እስቄል ጓደኛውን ስራ ፈልግልኝ ሲል ያጨናንቀዋል። ጓደኛው አረ ምንም ችግር የለውም አንድ የማውቀው ሰው አለኝና እሱን ጠይቀዋለሁ ስራ ይፈልግልሃል ይለዋል። እሺ ግን በአስቸኳይ ነው የምፈልገው፣ ምክንያቱም እናቴ እንድትጨነቅብኝ አልፈልግም፣ እናቴ እንድትሰቃይ አልፈልግም፣ እናቴ ደስተኛ እንድትሆን ነው የምፈልገው ይለዋል። እሺ ምንም ችግር የለውም እስቄል ተረጋጋ ይለዋል። እስቄልም እሺ ምክንያቱም እናቴ ያቺ ክፉ ሴት ናት፣ ትመታብኛለች፣ ትጎዳብኛለች እና እናቴን ከኔ ጋር ማኖር እፈልጋለሁኝ፣ እናቴን መርዳት ማገዝ እፈልጋለሁ እባክን ሲል ይማጸነዋል። ሰላምም ብርቱካንን ውሃ መሬት ላይ እየደፋች በብርጭቆ ወልዊ ትላታለች። እሷም እሺ እያለች ትወለውላለች። አሁንም ወልውላ ስጨርስ ድጋሚ ውሃ ትደፋበታለች። ሴትዮዋም ግራ ተጋባችና ወይዘሮ ብርቱካን ዝም ብላ ትወለውላለች። መቼም ጤነኛ አይደለሽም አንቺማ፣ በጤናሽ ቢሆን ኑሮ የሰው ልጅ ላይ እንደዚህ አይነት ግፍ ባልፈጠርሽ እያለች እያየቻት ትወለውላለች። ሰላምም አሁንም ድጋሚ የያዘችው የብርጭቆ ውሃ እስከሚያልቅ ድረስ እየደፋሽ ታስወለውላታለች። ስሚ ደግሞ ማለት ነው ጋቢው አልጠራምሽ፣ በደንብ ጠቢው መልሰሽ ትላታለች። ሰላምም እሺ ከማለት ውጭ ሌላ ነገር መልሳት መልስላትም። ስሚ ስለመታዘዝም ትነፍ ያለሽ፣ ምክንያቱም ያላገኘሽው ምግብ እዚህ እየመጣሽ እየበላሽ ጠገብሽ፣ ጥጋብ ወጠረሽ ትላታለች። ኧረ ተይ ልጄ ተይ እንደዚህ አትበይ ስትላት ዝም በይ አፍሽን ዝጊ፣ በልተሽ የማታውቂውን አይተሽ የማታውቂውን እየበላሽ እየጠረግሽ ጥጋብ ወጥሮሻል ስትላት ምንም መልስ ስለሌላት ዝም አለች። ብርቱካንም ሰላም የምትለውን ብቻ እየሰማች በአንቺ ቤት ማሸሞርሽ ነው አደለ እያለች እሺ እኔስ አሽሙር እንዴት እንደሆነም አላቀውም እያለች ዝም ሁሉንም ጨረሰችና ሄደች። ነጻነት ጓደኛዋን ከጓደኛዋ ከጽዮን ጋር ተመካከሩና አንቺ ስታልፊ በዛ ልክ ከሷ አጠገብ ስደርሽ እጥፍ ብለሽ ውደቂ፣ ከዛም በኋላ አንስቶ እንዲወስድሽ አድርጊው፣ ከዛም እኔ ፎቶ አንስቼ ለሰላም እልክላታለሁ፣ ሰላምና አቤል ማለያየት እፈልጋለሁ፣ አቤልን የኔ ማድረግ እፈልጋለሁ ትላታለች። ጽዮንም እሺ ትላለች። እሷም እንደተባለችው ተነጋገሩና መንገድ ላይ ስትሄድ አቤል የሚመጣበትን ሰዓት ጠብቃ ወጣች። መንገድ ላይ ሲገናኙ ሰላም ተባባሉና መንገድ ላይ እሷ አጠገብ እጥፍ ስትል ስትወድቅ ውይ ብላ ስጮህ ውይ ምን ነው እህቴ አይዞሽ ብሎ ብድግ ሲያደርጋት ውይ በእናት መሄድም አልችልም መሰለኝ ስትለው እና ምን ይሻልሻል አድርስሽ ሲላት እባክና አድርሰኝ እዚች ጋ ነው ቤቴ ትለዋለች። እዛም ነጻነትም ያችን ሲስተም ተጠቅማ ፎቶ አንስታ ለሰላም ትልክላታለች። ሰላምም ቁጭ ብላ ቤልን በጉጉት እየጠበቀች ነበርና ስታይ ስልኳ ላይ ሜሴጅ አለ። ሜሴጁ ምንድን ነው ብላ ስታነብ አቤል ሴት አቅፎ ሲሄድ አየች። ይሄ ፎቶ የላከችው ግን ነጻነት ነበረችና በዛን ሰዓት በጣም ስጮህ ወይዘሮ ብርቱካን ከመኝቷ ብድግ ብላ ወይ ልጅ ምን ሆነሽ ነው ስራ ዝም በምን አገባሽ ብላ ትጮህባትና እሺ ብላ ወይዘሮ ብርቱካንም ተመልሳ ወደ ውስጥ ገባች። አቤልም ወደው ተከትሎ ሲመጣ በጮኸት ነበረ። አትጮሂብኝ ተዩ ይሄ ማን ነው ብላ ስታሳየው ፎቶውን ይኸውልህ አንተ በእኔ ላይ ትለዋለች። እሱም ታይ ሰላም ታይ ሲላት አልታገስ ስትለው በጥፊ ይመታትና ጥሏት በር ዘግቶባት ይሄዳል። ሰላምም እጣቷን የቀዘረችው ወደ እናቱ ነበረ። ይኸውልሽ ይሄ ሁሉ ጦስ ባንቺ ነው ባንቺ ብላ ትራስ ትወረውርባታለች። ወይዘሮ ብርቱካንም መልስም አልሰጠችም ዝም ብላ ከማዳመጥ ውጭ። ይኸውልሽ ዘወር በይልኝ ላይሽ አልፈልግም ሂጂልኝ ባንቺ የተነሳ ነው ትዳር የፈረሰው ትላታለች። ጽዮን ስደውል እስቄል ጓደኛው ስልክ እንዴት ማውራት እንዳለበት ግራ ሲገባው እስቄልን ወይ ደው አነሳችው። ምን ብዬ ነው ማወራት ሲለው እስቄል ሰላም ነሽ ወይ እንዴት ነሽ በላት፣ የኔ ቆንጆ ደህና ነሽ በላት እያለ ያስተምረዋል። አንድ ባንድ ቃል አረ ምን ልበላት እሺ አሁንስ ይሄን አልኳት ምን ልበላት ድጋሚ ሲለው እስቄልም ይስቅበታል። ይልሽ ደህና ነሽ ወይ ይልሽ እንቺ እኮ አላወቅሽም እንጂ እኔ አብሬሽ ነው ያደግኩት
እያለ ያወራታል። የሚያወራው ግራ ሲገባው እስቄልም ምን ማለት እንዳለበት አልነግረው ሲል ሰላም ለወይዘሮ ብርቱካን ልጅሽ አየሽው በላይ ላይ ሲደርብብኝ በእኔ ላይ ነው እሱ የሚደርበው ስትላት ምን አለች ብርቱካን። አዎ ስጋሽ ስለሆነ ነው። ስጋሽ ማለት ልጄ ነው ስትላት ዞር በይልኝ ካጠገቤ ላይሽ አልፈልግም ዞር በይልኝ ብላ ትጮህባታለች። እሱን ደግሞ ሲመጣ እሰራለታለሁ ጠብቂኝ ብላ እሷም ዝም አለች። እሱም ከውጭ አድሮ እንደተለመደው ለስለስ ብሎ እንደናደርሽ ብሎ ካጠገቧ ቁጭ ሲል እሷ ምንም መልስ አልመለሰችለትም። ሰላምዬ ይቅርታ ማውራት አለብን ሲላት ስለምንድን ነው የምናወራው ስትለው ስለ ሁሉም ነገር በቃ ስለ ሁሉም ነገር ማውራት አለብን ሰላምዬ ሲላት እሷ እና ካላወራውስ እንደ ትናንት ነው ልትመታኝ ነው ስትለው በፍጹም ሰላምዬ ትናንትና አጥፍቻለሁኝ እጄን ማንሳት አልነበረብኝም ፕሊስ ይቅርታ ስትለው ይልህ አቤል እኔ ታውቃለህ የሆነ ነገር ካለብኝ መረጋጋት እንደማልችል ታውቃለህ አይደለ? ስለዚህ ለምን አለችው። እሺ ስለዚህ አሁን በቃ እንነጋገርና ችግራችንን እንፍታው ሰላምዬ ይላታል። እኔና ከአንቺ ጋር ያለውን ችግር መቅረፍ እንችላለን እና አጥፍቻለሁ እባክሽ ይቅር በይኝ ብሎ እጇን ሰላም ሲላት ሲሰማት እሺ በቃ ስትለው ይቅር አልሽኝ ሲላት አዎ ይቅር ብያለሁ። ስሳም በኋላ ደስ የሚለው ፈገግታው ተመለሰ አቤልም እሷም ፊቷ ተመለሰና እሺ አለች። የስቄል ጓደኛም ከእጽ ጋር ተገናኘና ሴቶች ስትባሉ ግን ስነ ጽሁፍ ትወዳላችሁ አይደለ? የጓደኛዬም እጮኛው እንዳንቺ ስነ ጽሁፍ ትወዳለች እና እሱም ሁሌ ከሷ ጋር ሲገናኝ ስነ ጽሁፍ አዘጋጅቶ ነው የሚወስድላት። ስለዚህ ችግር የለውም ምን ችግር አለው በየቀኑ እጽፍልሻለሁ ሲላት እሺ በቃ ለማንኛውም ደርሻለሁ አሁን ስትለው እሺ ይላታል። በእሺ ቻው በቃ ተባብለው ሲለያዩ ራቅ ካለች በኋላ እሱም ትናፍቂኛለሽ እሺ ይላታል። እሺ ትለውና ይለያያሉ። እስቄል ለእናቱ ደውሎ እማዬ እንዴት ነሽ ደህና ነሽ ስላት ደህና ነኝ ልጄ ምን ነው ስትል ልጄ ደህና ነህ ስትለው ደህና ነኝ እናቴ ደስ የሚል ነገር አግኝቻለሁ ስራ አግኝቻለሁ ሲላት ምን አይነት ስራ አገኘ ልጄ? ጓደኛዬ ቤቴን አውቅሽው አይደለ እሱ ስራ አገኘልኝና ስራ ገባሁኝ እና እማዬ አይዞሽ በቅርቡ አወጣሻለሁ ይላታል። እሺ ልጄ እንኳን ደረሰ